ሉሃና በክፍል 74 እንግዲህ ሚራ ለአቶ ታርቆን ስለ ሚስቱ እውነታውን ልትነግረው ነበረ። አቶ ታርቆንም ስለ ሚስቱ የምታውቂው እውነታ ምንድን ነው ሚራ ንገሪኝ፣ ለምንድን ነው እሷን የዋሸችኝ? በምን ምክንያት ነው? ከሉሃና ጋር ስለምን ምክንያት ነው ሲያወሩ የነበረ ብሎ ወይዘሮ ሚራ ሲያፋጣትኝ፣ እሷም እንግዲህ ለአቶ ታርቆን እውነቱን ልትነግረው ነበረ። ያንተ ሚስት ውሸታም ናት፣ ዋሽታለች እኮ። የዋሸችኝ ነገር ምንድን ነው? እሺ እነግርሃለሁ ተረጋጋ ብላ ልትነግረው ስትል ዳንያ ማለት ብላ ስትል ዳንያ መታ ምን ማለት ነው? ምን እያወራች ነው? ቆይ እዚህ ምን ታደርጋለህ አንተስ ብትሆን? ከሚራ ጋር ማውራው ነገር አለ ከዚህ ይችልኝ። ምን ማለት ነው? ከኔ ተደብቀ ከሚራ ጋር የምታወራው ስለምንድን ነው? ሲጀመር ከእሷ ጋር ስለምን ጉዳይ ልታወራ ትችላለህ? ከአንቺ ጋር ስለምንድን ነው የሚያወራው ሚራ እያለቻት ነበረ ዳንያ። አይ ምንም የለም እንዲሁ እያወራን ነበረ። አሁን ሂጅልኝ ከእሷ ጋር ማውራው ነገር አለኝ። አይ በፍጹም አልሄድም እና ቶሎ ብላ በግድ ወደ ክፍሉ ወስዳ ለምንድን ነው ከሷ ጋር የምታወራው? ሚራም እንግዲህ አምልጠሻን ዳንያ፣ ለጥቂት ነበር እኮ ልናገረው ነበር ጉድሽን። ለነገሩ ዛሬ ቢያልፍም በሌላ ቀን መናገር አይቀርም። ስለዚህ ብዙም አትደሰሽ። ከኔ ከሚራ የሚያመልጥ ምንም አይነት ነገር የለም። ጠብቂ፣ የሆነ ቀን ጉድሽን አወጣብሻለሁ። እንግዲህ አቶ ታርቆንም ምንም አላወራንም ከሚራ ጋር። ሲጀምር እኔ ወደ ኩሽና የሄድኩት ውሃ ልጠጣ ነው እና ውሃ ልጠጣ ከሄድክ ከእሷ ጋር እንደዛ ሲያጫጫው የነበረው ምንድን ነው? ድምፅህ እኮ ከታች ድረስ ነው ሲሰማ የነበረው። ስለምንድን ነው እያወራችሁ ነው? ነገርኩሽ እኮ ዳንያ፣ ስለምንም አላወራንም። ሲቀጥል ስለምንም ብናወራ አንቺን አይመለከትሽም። ምን ማለት ነው? ለምንድን ነው የማይመለከተኝ? አንተ እኮ ባለቤቴ ነህ እኮ። ቢሆንም በእርግጥ እኔ ውሃ ልጠጣ ብሄድም ግን ያንቺን ውሸት በዛው ማወቅ ያለው። ምን ማለት ነው? የምን ውሸት ነው የምትለው? ያቺ ሴትዮ እኮ እብድ ናት፣ አእምሮን ተቀይርብሃለኝ። ስለዚህ ሚራ ምንም አይነት ነገር ብትል እንዳታምናት፣ ውሸቷን ነው። አይ እሷ ሳትሆን አንቺ ነሽ ውሸታማ፣ ዋሽተሽኛል። ሲጀመር ሉሃና እርጉዝ አይደለችም ብሎ አቶ ታርቆን ቢነግራትም እሷ ግን ካፈርኩ አይመልሰኝ ብላ፣ አረ በፍጹም ሉሃና እርጉዝ ናት። እንዴ ዳንያ አይደብርሽም እንዴ? ድጋሚ ነው እንዴ የምትዋሽኝ? እውነቴን ነው ሉሃና እርጉዝ ናት። ግን እንደዚህ እያለች የምትዋሸውን ያልገባኝም የዳንያ ውሸት። ምክንያቱም ሉሃና እዛ አብራ ስላለች ሄዶ መጠየቅ ይችላል። ግን እሱ እንኳን ደስ ያላችሁ ሲል ሚስቱን አምኖ እሱ ያለችውን ነገር አምኖ እነሱም አንተ አብድሃን እንዲህ የሚል መልስ ነው የመለሱለት። የእውነትም እሱ እውነት መስሎት ነበር። እውነትም ሉሃና እያረገዘች መስሎት ነበር ማለት ነው። እንደዚህ ያለችው ያው እያወሩ የነበሩት ነገር እንዳይሰማባቸው። ምክንያቱም ሉሃና እና ዳንያ ሲያወሩ የነበሩት ስለ እርግዝና ሳይሆን ስለ አድናን ማለት ስለ አድናን ፈቱ ንገሪኝ እያለቻት ነበር። ሉሃና በጣም ተናዳ ነው ስትጠይቃት የነበረው። እንግዲህ በመሀል አቶ ታርቆን መጥቶ ምንድን ነው ስለ ምንድን ነው የምታወሩት ንገሪኝ ሲላትም፣ አይ አይመለከትም፣ ይሄ የሴቶች ወሬ ነው። እንደውም ጮህ ብላ ከዚህ ሄድ እናወራበት ነው ያለችው። እሱም አይ አይሆንም፣ ካወራችሁ እዚሁ ከኔ ፊት አውሩ። ከዛ ውጭ ለምን ተቀምጣችሁ አታውሩም? ለምንድን ነው ሉሃና እንደዚህ የተናደደችው ብሎ ሲያፋጥጣት ነው እንግዲህ በመሀል ሳታስበው ይህንን ውሸት የዋሸችው ማለት ነው። ሉሃና እርጉዝ ስለሆነች እኔ ደግሞ ከዚህ በፊት ስለወለድኩኝ አንዳንድ ነገሮችን እንድነግራት እየጠየቀች ነው ብላ የዋሸችው ማለት ነው። እሱም እንግዲህ አምኗት ነው አዳን እንኳን ደስ አለ የልጅ አባት ልትሆን ነው ምናምን ሲለው፣ እንዴ አብዳን እንዴ ስለምን ልጅ ነው ስለምን ትዳር ነው የምታወራው በማለት ነበር የመለሰለትም። አቶ ታርቆንም እንግዲህ የዚህ አድናን የሚባል ሰውዬ ግን ጸባዩ ምንም አይገባኝም፣ አንዴ ጥሩ ሲሆን አንዴ መጥፎ ሲሆን እያለ ነበረ። ግን ችግሩ ከሚስቱ ነው እና ሚራን ለመጠየቅ ነበር የሄደው። ዳንያ ስለምንድን ነው ያወራችው? ለምንድን ነው እሷን እርጉዝ ናት ብላ የዋሸችው በማለት እንግዲህ እየጠየቃት ነበረ። ሚራም ወደ አቶ ታርቆን መቅረብ ስለሚፈልግ ማለትም እሱ ጋር ሁኜ ቤቱን ወስድበታለሁ፣ በቃ ድጋሚ ይህን ቤት ወደ ስም ያዞረዋለሁ እያለች ስለነበረ በምንም መንገድ ብላ እሱ ጋር መቅረብ ነው የምትፈልገው። ግን ያው እሱ አቶ ታርቆን አይፈልጋትም። ያው ለዛሬ አምልጠሻን ዳንያ፣ ግን በሌላ ቀን እነግረዋለሁ በማለት እንግዲህ ሚራም ሳትነግረው ቀርታለች ማለት ነው። አቶ ታርቆን ግን በጣም እየተጠራጠረና ግራ እየተጋባ ይገኛል። ምክንያቱም የዳንያ ጸባይ በጣም ተቀይሮበታል። እሷ ገና ለገና አድናንን ስለምትወደው ከእሱ ላይ በጣም ተቀይራበታለች ማለት ነው። እንግዲህ እስካሁን ድረስ ምንም የሚያውቀው ነገር የለም አቶ ታርቆን። ሉሃና ግን ወደ ዳንያ በመሄድ ይህ ፈቱ ምንድን ነው? ስለዚህ በፍትፈቱ አስረጅኝ ብላታለች ድጋሚ። ምንድን ነው አንቺ ልጅ አይገባሽም እንዴ? በቃ ይሄ ያለፈ ጉዳይ ነው። እኔና አድናን የድሮ ፍቅረኛሞች ነበርን፣ አሁን ግን አልፏን። ስለዚህ አርፈሽ ህይወትሽን ቀጥይ፣ ምንም የሚመለከትሽ ነገር የለም በማለት ለሉሃና ነግራት ነበረ። እሷም እንግዲህ ተናዳ ይሄ ነገር እውነት ነው በቃ ብላ የሄደችው ወደ ሚራ ክፍል ነው። ሚራን እንግዲህ አንቺ ነገር ያደረግሽው ሆን ብለሽ ነው አይደል? አንቺ ባለጌ። ሲጀመር ለአቶ ታርቆን ቤትሽን የሸጥሽለት አውቀሽ ነው። አቶ ታርቆን ወደዚህ ቤት እንዲመጣ ፈልገሽ ነው አይደል እንደዚህ ያደረግሽው?
እኔና አድናን ድጋሚ ለማጣላት ብለሽ ነው እያለቻት ነበር ለሆነ። ኧረ እባክሽ እንዴት ነው የምታስቢ? ሲጀመር እኔ እንደዛ አስቤ አልነበረም። በእውነቱ እኔ እንደዚህ አይነት ሀሳብ አስቤ በሆን ኖሮ በራሴ ኮራ ነበር ለሆነ። እንዴት አሰብሽው ግን እያለቻት ነበረ። አይ አንቺ ናቅሻለሁ፣ አንቺ በጣም መጥፎ ሰው ነች። ስለዚህ ይህን ነገር ያደረግሽው አስበሽበት ነው። ከዛ ለሱ ፍቅረኛ ሽጣሽ እኔና አድናንን ለማለያየት እሷ በማላችን እንድትገባ ነው እንደዚህ ያደረግሽው። ይኸውልሽ ለሆነ እመኚ፣ እኔ ምንም አይነት ነገር አላውቅም። እኔ ራሱ እንዳንቺ በቅርቡ ነው ያወቅኩት። ግን አንቺ መኝ አትመኝ እኔ አይመለከተኝም። እንደውም እኔ ልታመሰግኝ ነው የሚገባው። እኔ ባልነግርሽ ኖሮ እኮ እድሜ ልክሽን ሲመግጡብሽ ይኖሩ ነበረ በማለት እንግዲህ ለሉሃና እየነገረቻት ነበረ። ሉሃናም አንቺ ልጃችን ዝጊ ብላ አንዴ በጥፊ መታታል ሚራን። ኧረ እንደው ስነ ስርዓታችሁን ያዙ እናንተ ያድናን ሚስቶች። ምንድነው በየተራ እየመጣችሁ እኔን የምረብሹኝ? እዛው ባላችሁን ያዙ። ግን እኔ ምራ ከፈለኩ ሁሉንም ወደ እኔ ማምጣት እችላለሁ፣ አድናንን መውሰድ እችላለሁ። ግን እኔ አልፈልግም፣ ትቻችኋለሁ። ንቄታቸው ነው እንጂ ከፈለኩ እኔ ምንም ነገር ፈልጌ የማውጣው ነገር የለም። ስለዚህ አድበሽ ህይወትሽን ኑሪ። እንደውም ባልሽን ከዳንያ ብትጠብቂው ይሻልሻል። እኔን ተይኝ፣ እኔ የራሴን ህይወት እየኖርኩ ነው በማለት እንግዲህ እየነገረቻት ነበር ለሉሃና። ዳንያ ደግሞ በመሀል መጥታ እያስፈራራቻት ነበር ሚራን። አንቺ ሴትዮ ከባሌ ራቂ፣ ለምንድን ነው ከሱ ጋር የምትቀርቢው? ስነ ስርዓትሽ ነሽ፣ ያለበለዚያ መጨረሻሽ ነው የሚሆነው። ኧረ እባክሽ ምን ማለትሽ ነው? እያስፈራራሽ ነው? እኔን በማስፈራራት ምንም አይነት ነገር ልታስተውኝ አትችይም። አይገርምሽም? እኔ ከፈለኩ ሁሉንም ነገር እነግረዋለሁ። ስታስቢ ነው ወደ አቀባባይ ነው እንደሚመስልሽ? እና ምን አባሽ ነበር ልትነግሪው የነበረው? አንቺ ሚራ በጣም መሰሪ ሰው ነሽ። እኔ ግን አምንሽ ነበረ። አንቺ ስለራስሽ የምታወሪና የምታደርጊው ነገር በጣም ይለያያል። በጣም መጥፎ ሴት ነሽ። እና ስለምን ነበር ልታርቆ ልትነግሪው የነበረው? እባክሽ እኔ ምንም አልነገርኩትም። ሲቀጥል እሱ ነው እንጂ የመጣብኝ እኔ አልሄድኩበትም እኮ። ስለምንድን ነው ልታወሪ የነበረው? ንገሪኝ። ራስሽን አደጋ ውስጥ እየከተትሽ ነው። ኧረ እባክሽ ጭራሽን እንድታስፈራሪ ትሞክሪያለሽ እንዴ? እኔ ከፈለኩኝ ከአንቺ ፊት ሁሉንም ነገር እነግረዋለሁ። ገባሽ? እንደዚህ የሚደባበቅ ነገር ምንም አይመቸኝም እያለቻት ነበረ ሚራ። እውነት ለመናገር ሚራ እውነቱን ልትነግረው ነበር ለአቶ ታርቁን። ግን በመሀል ዳንያ የምታስቆመቻት እንጂ ዳንያ አብቅቶላት ነበር ማለት ነው። ዳንያ ማለት የአድናን የድሮ ፍቅረኛ ናት ብላ ለአቶ ታርቁን ልትነግረው ነበር። እሷ በመሀል መታ እንዳትነግረው አድርጋለች ማለት ነው። ግን ሚራ አሸምጥታታለች። ሲጀመር እኔ ልናገር አልነበረም። ሮቤልና ሚራ ሲጀመር በውሸት የተካኑ ሰዎች ናቸው። ምንም ነገር አድርገው ምንም እንዳላደረጉ መሆን ይችሉበታል። እና ሚራ እንደዚህ አይነት ሰው ናት። ምንም ነገር ታደርጋለች፣ ምንም እንዳላደረገች ነው የምትሆነው። እና ይህን ነገራቸውን የሚያውቁት ደግሞ አድናን እና ሉሃና ብቻ ናቸው። ምክንያቱም ከዚህ በፊት ብዙ ነገር ስላደረጓቸው እንዲሁም ደግሞ አብረውም ስለኖሩ የሚራን ጸባይ በደንብ አድርገው ያውቃሉ። የሮቤልን ጭምር ማለት ነው። እንግዲህ አቶ ታርቁን ሚራ ከቤቷ ቤቱን ሽጠልችለትኝ ከባሏ ተደብቃ እንደሆነ ያን ሁሉ ነገር አያውቅም። ለምሳሌ አቶ ታርቁን ግን እሷ እንደውም እኔ እኮ በጣም የተጎዳው ሰው ነኝ አድናን ሉሃና ምን አይነት ሴት ናት ብሎ ሲጠይቃት ማለት ነው። ሉሃና ማለት በጣም ባለየ ሴት ናት። ባሌን ቀምታ ህይወቴን ቀምታ የምትኖር ሴት ናት ባጭሩ። ገባ? እባክሽ እሱን አይደለም ቅድም ልትነግረኝ የነበረውን ስለ እርግዝናው ንገሪኝ። በቃ ምንም ነገር የምነግርህ ነገር የለም ብላ ነው የካደችው ማለት ነው። እናቷ ታርቁ ምን አለ? እንደው ግን ሚራ ምን አይነት መልካም ሰው ናት፣ ምን አይነት ታጋሽ ሰው ናት። ይህ ሁሉ ነገር እየተደረገባት ችሏ መኖሯ ራሱ በጣም ቻይ ናት ምናምን እያለ ነበረ አቶ ታርቁ። እውነታውን ቢሰማ ኑሮ ግን እንደዚህ አይልም። እንደውም በጣም ቻይና ታጋሹ አድናን ነው። በጸጋ ሚስቱና በጸጋ ወንድሙ ተክዶ ቤቱን የተወሰደበት ምስኪኑ ሰው አድናን ነው እንጂ ሚራ አይደለችም። እውነትም የሚራን ተንኮልና ወሬ ቢሰማ አቶ ታርቁን ለአድናን ያዝንለት ነበረ። እንደውም ብዙ ጊዜ ወሬ የሚያወሩ ሰዎች፣ የሚለፈልፉ ሰዎች እውነተኛ መስለው ይታያሉ። እንግዲህ አድናን ቀርቦላቱ ታርቆ ምንም አይነት ወሬ አላወራውም። ሚራ ግን አስቀድማ ከቤት ሲመጡ አድናን እንደዚህ ነው፣ አድናን እኮ እንደዚህ ነው ማለትም እኔ ሚስቱ እያለሁ ከሰራተኛ ጋር ይልከሰከሳ ምናምን ብላ ጭራሽ ያላደረገውን ነገር እንዲያስቡ አድርጋ ነው አእምሯቸውን የሞላችባቸው ማለት ነው። አቶ ታርቆንም ሚራ የነገረችው ነገር እውነት ነው የመሰለው። እንዴ በዛ ላይ አድናን ሲያናገረው ምንም ጥሩ ሁኔታ ላይ አልነበረ ማለት ብዙ ነገር ተደበላልቆበት ነበረ። የሳራን ሞት መስማቱ፣ ከዛ ላይ ደግሞ ሮቤል ሞቷን ብሎ ስለሚያስብ ሉሃና የተገደለች ብሎ ስለሚያስብ በብዙ ነገር አእምሮ ተጨናንቆ ስለነበረ አቶ ታርቆ መጥቶ ሲያናግረው ያን ያህል አልነበረም። በቃ ትውት ነው ሲያደርግ የነበረው ማለት ሲያናግረው ትውት ነው ሲል የነበረው። ይህ ሰውዬ ያማ እንዴት ችግሩ ምንድን ነው ከኔ ጋር እያለ ነበረ። እና
ግን ያው አዳን የደረሰበትን ነገር ስለማያውቅ ነው አቶ ታርቆን እንደዛ ሲል የነበረው። ሚራ ደግሞ አስቀድማ ጭንቅላቱን ስለሞላችሁ በውሸት አዳን ክፉ ሰው እንደሆነ አድርጎ ነው የሚያስበው። ይህ ባለየ ነው ሲጀመር። ከሰራተኛ ጋር እንደዚህ ከሆነማ ከሚስቴ ጋር ይሆናል እያለ ነበርና እንደውም አድናን እንደዚህ አይነት ሰው አይደለሁም ብሎ አስጠንቅቆ ነግሮታል። ይቅርታ የጠየቀው ራሱ ለዋና እሱን ይቅርታ ካልጠየቀው እኔ ምንም አይነት መድኃኒት አልወስድም ስላለችው ነው ተታርቆን ይቅርታ ጠይቆት የነበረው። እና ይቅርታ ሲጠይቀው እሺ ከእንግዲህ በኋላ ከሚስት አጠገብ አልደርስም ብሎት ነበርና እሺ ችግር የለም ይቅር ብያለሁ ብሎ ታርቀዋል በለዋና ምክንያት ነው። ግን ሚራ አሁንም አድናና ለዋናን ለማጣላት እየጣረች ትገኛለች። ግን አልተሳካላትም ማለት ነው። በቃ እኔ እናንተ እንጥፋ፣ ለዋና ስለአንተ ብዙ ነገር አውቃለች። ስለዚህ ከዚህ እንጥፋ፣ ለዋናንም አትፍራትም። ወይኔ አድናን ተበላው በቃ ለዋና ስለዚህ ነገር ካወቀ ተቀሊ ምናምን እያለ የተጨነቀ ነበር አድናን። ሚራም እንግዲህ ይህን ነገር ያደረገችው እንዲጣሉ ሆን ብላ ነው ያደረገችው። እናም ዳንያ በቃ እሷን ተዋትና አብረን እንጥፋ ከኔ ጋር በቃ ተዋት ምናምን እያለችው ነበረ። ይህም ማድረግ አልችልም፣ አንቺ አብደሻ እንዲ የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር። ስለዚህ አንቺ ከአጠገቤ ራቂ፣ ከዚህ ውጭ የራስሽ እኮ ህይወት አለሽ፣ አብደሻ እንዲ ብሎ ነው ያስወጣት ማለት ነው። እንግዲህ ለዋና ስትመጣ ይኸውልሽ ለዋናዬ እኔ ልነግርሽ ነበረ አንቺ እንዳሰብሽው አይደለም እና ግን ያው ልነግርሽ እያሰብኩ እያለ ነው አንቺ ያወቅሽ በመሀል ቢላትም ልትሰማው አልቻለችም። አና ብቻዬን መሆን እፈልጋለሁ ከዚህ ሂድልኝ አለችው። እሱም እንግዲህ ከክፍሏ ወጥቷል ማለት ነው። ሚራን ግን አንቺ ምን አይነት ሰው ነሽ? ለምንድን እንደዚህ የምታደርጊው? ለምንድን ነው እኔና ለዋናን ለማጣላት የምትጥሪው? አንተ ወደ እኔ መጥተህ እንደምትለምነኝ አውቅ ነበረ። እኔ ምን አደረግኩ? እውነቱን የነገርኳት። እንደውም ደግሞ ገና ብዙ ማየት ያለባት ነገር አለ፣ ይሄ በጣም ትንሹ ነገር ነው እያለች አድናን እያስፈራራችሁ ነበረ። አድናንም ሌላ ምን ሊኖር ይችላል ብሎ ወደ ዳንያ ክፍል ገብቶ እንግዲህ ያለውን ፈቶ ምናምን ኧረ እባክህ አድናን ተውልኝ፣ እሱ የኔ ማስታወሻ ነው፣ እሱ የመኖር የሚስጥር ነው፣ እንዳታቃጥለው ብትል አልሰማሽም። አንቺ የራስሽ ህይወት አለሽ፣ እኔም የራሴ ህይወት አለኝ፣ የራስሽን ህይወት ኑሪ። ይህ ነገር ለሁለታችንም ተጽዕኖ ይፈጥርብናል። ስለዚህ አንቺ ጋር መሆን የለበትም፣ መቃጠል አለበት ብሎ አድናን ፈቶውን የዳንያ እና የሱ ፈቶ አቃጥሎታል ማለት ነው። ዳንያ እንግዲህ በጣም ነው የተናደረችበትም። ለዋናን ደግሞ ሄዶ ይኸውልሽ ለዋና የኔና የዳንያ ነገር አብቅቷን፣ ሲጀመር ድሮ ነው የረሳኋትኝ እና ደግሞ ይቅርታ አድርጊልኝ እያላት ነበረ። በስተ መጨረሻ እንግዲህ ታርቀዋን። ሲታረቁ ሚራ ስታይ በጣም ተናደደች። ቆይ ለዋና ምን አይነት ሰው ነሽ? እንዴት አድርጌ ባስረዳሽ ነው የምገባሽ? ምን አይነት ተንከሲስ ነሽ? በቃ አሁን ራስሽን ወደ አደጋ እየወሰድሽ ነው። እኔ ተጣሉልኝ በቃ አለቀ እያልኩኝ እናንተ ጭራሽ ፍቅር ትጫወቱልኝ ያላችሁ እያለች ነበር ሚራ። ስላልተሳካላት እንግዲህ በጣም የተናደደችው። ለዋና ይቅርታ ያደረገችለት እንግዲህ ሮቤል አድናንን ስለምትወደው ነው። አድናንም እሷን ይወዳታል። ስለዚህ ይቅርታ ተባብለዋል ማለት ነው። ውዶቼ እንግዲህ በክፍል 75 የሚመስለው በክፍል 76 እስከምንገናኝ ድረስ ቸር ሰንብቱ።